ፍቅር መክሊት ነው። ሰው የዘራውን የሚያጭደው። ስንወደው የሚወደን ሰው እናገኛለን። እየጠላ ነው የሚወደን አናገኝም። ስንወደው ነው የሚወደን ሰው ሁሉ። ስለዚህ ፍቅር መክሊት ነው። ክርስቶስ የሰጠን መክሊት ነው። ለሰው ልጆች ብቻ ነው ደግሞ የተሰጠን። እንስሳት ፍቅር የላቸውም እኮ። ፍቅር አይባልም የነሱ። ፍቅር የሚባለው ምን ማለት ይመስላችኋል? ፍቅር ማለት የራስን ሐሳብ ክዶ ለሌላው መኖር ነው። ፍቅር ማለት ለሌላው መኖር፣ መልስ የማይፈልግ ስጦታ ማለት ነው። ፍቅር ማለት መልስ የማይፈልግ ለደናደራችሁ እግዚአብሔር ይመስገን ባይመለስለት የማይቀየም ማለት። መልስ የሌለው ስጦታ መስጠት ፍቅር ይባላል። ሳይጠብቁ ማድረግ ማለት ነው። የሚወዷችሁንማ ብትወዱ ምን ትርፋላችሁ? ይህንማ ቀራጮችስ ያደርጉት የለምን ብሏል ጌታ። የሚወዷቸውን መውደድማ አሕዛብም ያደርጉታል። እናንተንስ እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው። የሰማይ አባታችሁ ለክፎችም ለደጎችም ዝናብን ያዘንባል፣ ፀሐይን ያወጣልና ብሏል። ዝናብ ያለው ስጋው ደሙን፣ ለክፎችም ለደጎችም ስጋውን ደሙን ሰጥቷቸዋልና በእንቢተኝነት ቀረባቸው እንጂ ብሎ እናንተም እንግዲህ ርኅሩኆች ሁኑ በሰማይ ላለው አባታችሁ ልጆቹ ተሆኑ ዘንድ ብሏል። ስለዚህ ፍቅር ማለት እሱ ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። መረዳት የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደ ራሱ ነው የምንረዳው፣ እንደኛ ነው እንደ ራሱ ነው የምንረዳው። ወደ እሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል ነው። እምነት፣ ተስፋ፣ ፍቅር፣ ሰላም፣ ራስን ከእግዚአብሔር ጋር ነፍስን ከስጋ ጋር እና ከሰዎችና ከተፈጥሮ ጋር አስማምቶ መኖር ነው ይላሉ። ከእግዚአብሔር ጋር፣ ራስን ከራስ ጋር፣ ራስን ከወንድም ከእህት ጋር፣ ራስን ከተፈጥሮ ጋር ጭምር ማስማማት። የእግዚአብሔር ሰው ከምድር ሁሉ ጋር ሰላም ይኖረዋል፣ አይታወክም። ኧረ እንደው በዚች ምድር ለምን አኖርከኝ አይልም። ምድርን ራሱ ተስማምቷት ወዷት ነው የሚኖረው። ይሄ ሰላም ይባላል። ያን ሰላም የሚሰጠን ማን ነው? ክርስቶስ ነው። ያን ሰላም የምናገኘው እንዴት እንደሆነ ታውቃላችሁ? ዓይናችንን ከሰዎች ላይ አንስተን ማን ላይ ስንጥል ነው? መድኃኔዓለም ላይ ስንጥል ነው። ሰዎች ዓይናችን በጣልንባቸው ቁጥር እየተንሸራተቱ ጅራታቸው መያዣ የለውም። ክርስቶስ ላይ ግን ከጣል በፈለግነው ቁጥር አለ፣ ባንፈልገው እንኳን አለ እሱ።